አስናፉል ኢባዳ አለቲ ሸረዐ አላሁ ሊኢባዲህ አላህ ለባሮቹ በነዛ ነገሮች ላይ ቀጥ ብለው ቁመው እሱን ሊያመልኩና ሊገዙት ያዘዘባቸው የሆኑት የኢባዳ አይነቶች በርካቶች ናቸው። ከነዛ ብዙዎች መካከል ቀዳሚዎቹ እስቲስላም ለአላህ ሱብሓነሁ ወተዓላ አምርና ትዕዛዝ ራስን ዝቅ አድርጎ ታዛዥነትን ማንጸባረቅ ይመስል ሸሃደተይን በቀልቡ በቀልቡ መቋጠር በምላሱ መናገር እነዚህ ሸሃደተይን ያስፈረዱትና በውስጣቸው የያዙት መመሪያ በሚያስፈርደው ትዕዛዛቶች ራስን ታዛዥነትን ማረጋገጥ፣ ሶላት ቀጥ አድርጎ ያለማቋረጥ በወቅቱና በሰዓቱ በአሰጋገድ ህግና ደንቡ መስገድ፣ ከገንዘብ በተቀመጠው የኮታ ፐርሰንት መሰረት ከእንስሳ፣ ከእርባታ፣ ከምርት፣ ከንግድ፣ ከሁሉም እንዲሁም ዓመትን ጠብቆ የሚመጣ የሆነ ጾም 29 ቀን ወይም 30 ቀንን መጾም፣ በዑምር አንድ ጊዜ ብቻ ያን ለማድረግ የሚያበቃ ጤንነት ሄዶ እስከሚመለስ ስንቅና ትጥቅ ዝግጅት የተሟላለት ሲሆን ሐጅ ማድረግ፣ ኢማን ደግሞ በአላህ ሱብሓነሁ ወተዓላ ሉዓላዊ ሀያል አምላክ ተመላኪነት ማመን፣ በመላእክቶች የተሰኙ ፍጡሮች ስለመኖራቸው ማመን፣ ሩሱሎችን አላሁ ተባረከ ወተዓላ በተለያየ ወቅትና ሰዓት ወደ ህዝቦች መሪና አስተማሪ አድርጎ የላካቸው ሩሱሎች አሉ። በእነዚህ ሩሱሎች ላይ በተወረደው ኪታብ እየተወራረሱ ህዝብን የሚመሩና የሚያስተምሩ አንዳንድ ጊዜ ወህየል ኢልሃምና ወህየል መናም የተሰኘ ድጋፍ እየተደረገላቸው ህዝብን የሚመሩ አንቢያዎች ነበሩ ብሎ ማመንን ይመስል በቀዷና በቀደር በአላህ ስብሓነሁ ወተዓላ ፍርድና ውሳኔ ማመን፣ በዕለተ ቂያማ ማመን፣ ከመሞት በኋላ መቀስቀስ አለ፣ የዚህ ዓለም ሙሉ በሙሉ የሚጠፋበት አንዲት ቀን አለች ብሎ ማመን የመሳሰሉት አርካኑል ኢማንን ማመን፣ ኢሕሳን የመሳሰሉት አላህ ስብሓነሁ ወተዓላ በቀዳሚነት እሱን እንድናመልክና እንድንገዛ ያዘዘብን ከሆኑት የዒባዳ አይነቶች ናቸው። ኢሕሳን አምልኮ ተግባርህን ሙሉ በሙሉ አላህ ስብሓነሁ ወተዓላ እንደሚፈቅደውና እንደሚፈልገው ማድረግ፣ በጥራት ላይ የተመሰረተ እንዲሁም ደግሞ የተደረገልህን የፊት ለፊት አርአያ ብቻ ተከትለህ ሲራጠ ሙስተቂምን ብቻ ገብተህ የምትጓዝ ሆነህ መገኘት፣ አላህ ካዘዘባቸው እሱን እንድናመልክ እንድንገዛ ካዘዘባቸው ሌላ የዒባዳ አይነት ደግሞ ሚንሁ አዱዓ ጸሎት፣ አላህን ስብሓነሁ ወተዓላ መማፀን፣ የደረሰብህን ያስጨነቀህን ነገር አላህ እንዲያነሳልህ። ዱዓ ኢባዳ ነው። ዱዓ ኢባዳ ነው። ዱዓ ማለት ልመና ማለት ነው። ያጣኸውን ለማግኘት ይሁን የቸገረህ ነገር ኑሮ ያን ችግር መፍትሄውን እንዲያመጣልህ ይሁን የደረሰብህና የገጠመህ አደጋ ኑሮ ከዛ አደጋ እንዲያወጣህ ይሆን መለመን ዱዓ ኢባዳ ነው። ስለዚህ ከአላህ ውጭ ያለ አካልን ይህን አድርግልኝ፣ ይህን ስጠኝ ብሎ መለመን ለአላህ ብቻ የሚገባ ስለሆነ ከአላህ ውጭ ያለ አካልን በዚህ መልክ መማፀን ሽርክ ነው። በቀጥታ እጁ ላይ ወይም ደግሞ ከገንዘብህ አበድረኝና ስጠኝ ወይም ለዚህ ነገር ተባበረኝ ይቻላል። በጉልበትህ ይህን ነገር እገዘኝ ይቻላል። ነገር ግን አላህ ብቻ ሊሰጥህ የሚችል አላህ ብቻ ሊያደርገው የሚችል የሆነ ነገር ከሌላ መጠየቅና መፈለግ ሽርክ ነው። ስለዚህም ዱዓ ራሱን የቻለ ኢባዳ ነው። እንደው በቁርአን ውስጥ አላህ ሱብሓነሁ ወተዓላ ከኔ ተብቃቂ የሆኑን ክፍሎች ፈጽሞ አልወዳቸውም ብሏል። አላህ ከኔ ምንም ነገር የማይጠይቁ الذين يستغنون عن الدعاء አላህን ከመለመን የሚብቃቁ
ምንም ከአላህ የምከጅለው ነገር የለኝም የሚሉን አላህ ሱብሓነሁ ወተዓላ አይወድም፣ ያወግዛል። ማውገዝም ብቻ አይደለም እንደው የፈለገ ሁሉ ነገሮች እንኳን ማለት ነው ሙሉ ሆኖልኛል ብለው ቢገምቱ እንኳ ከአላህ ፈላጊ ከጃይ እስካልሆኑ ድረስ ከመንገድ ይወጣሉ። አዱዓ ወልኸውፍ አዲላዎችን ወደፊት ለእያንዳንዳቸው የመጣውን የቁርአን አዲላ እናም ሐዲሳዊ መረጃ ወደፊት ይመጣልናል።